አላሳዝንሽም ወይ እያልኩሽ እኮ ነው። ታሳዝነኛለህ። ያንቺ ልጅም ሆነች የማንም ልጅ እኔ ለማዳን ገንዘብ አውጥቻለሁ። እኔ ደግሞ ለልጅቷ ስል ነው ያደረኩት። የፈለገ ቢሆን ውሸት ለኔ ይገባኛል ብለሽ ታስቢያለሽ? አዎ ለአንተ ውሸት አይገባኝም። ቁጭ ብዬ ሳስብ ነበር። በዛ ላይ ደግሞ ነገሮችን ሳገጣጥም ግራን ይገባኝ። ቆይ አንድ ጥያቄ ልጠይቅሽ። ቆይ እኔ በራሴ ሞኝ ኮንኩ የእናንተ ብልጥ መሆን አስፈላጊ ነው ማለት ነው? አይ አይደለም። ኤልሳ ከጓደኛዬ ተኝታ አረገዘች። እሱም ደግሞ ሞተ። ልጁን ለአንተ ስል አስወረድኩ ስትለኝ አሳዘነኝሽ ብዬ ተቀበልኳት። ከዚህ በላይ ምን አድርጋ መስዋዕት ትሆናለች ብዬ አስቤ። አዎ እንደ ሰውኛ መቀበል ትክክል ነው። አንቺ ምንም ነገር እንደማታደርግ ይገባኛል። ኤልሳ ግን እየዋሸችኝ ከሆነ የማታቀኝ አቤሴሎም ነው የምሆንባት። ምንድነው? ወዴት ነው? ባሌ ጋር። ሰይጣንም ሊለቅ ሲል እንደዚህ ነው የሚያደርገው። ምጣቂም እባክሽ። ደግሞ ባሌ እንድታስከፋብኝ አልፈልግም። እኔንም ዋሽታኝ ከሆነ ሂጄ እገላታለሁ። ወይኔ ኤልሳ ግን እንዴት ቢያሳድጉሽ ነው እንደዚህ ጀግና ውሸታም የሆንሽው? ደግሞ እኮ ምንም አያስታውቅብሽ። ታውቆሻል ግን እየሰደብሽኝ እኮ። በነገራችን ላይ አቤሴሎም አሁን እንደዚህ የዋህ መሆኑን ነው አይደል የምታውቂው? በጉርምስና ወቅት ግን ያለውን ባህሪ ብታውቂ እንደዚህ አትዳፈሪውም ነበር። ይሄ ሁሉ ነገር ያልኩሽ እንድትረጂ ብዬ። አሁን ደግሞ እውነታውን ነገር። የትኛው ልንገር? ውሸቶቹ በዙብሽ አይደል? አይ እንደዛ አይደለም። ልጅቷ የማን ልጅ ናት? አትፍሪ ንገሪኝ። መረን ሴት ቤተሰባችን ጋር ሲቀላቀል ነው ጥፋቱ። አንቺ ሴትዮ ክብርሽን ጠብቂ። ክብሬን ጠንቅቄ የማቅ ሴት ነኝ። ልቀቂኝ። መጀመሪያ አንቺ ልቀቂኝ። ሰምኛለሽ? እኔ እንደነሱ ዝም መልሽ መሰለሽ እንዴ? መስመርሽን ካለፍሽ ይኸውልሽ ለቃቅስ ነኝ። ምንድን ነው? ቆይ ምንድን ነው የተፈጠረው? ምን እያደረጋችሁ ነው? አቤሴሎም እኔ ዛሬ በቃኝ። እንደውም እንድትመርጥ ፈልጋለሁ። ደግሞ ምንድን ነው የምመርጠው? ከዚህ ሴትዮ ጋር አንድ ጣራ ስር መኖር አልፈልግም። ወይ እሷን ወይ እኔን ትመርጣለህ። ቆይ እዚህ ነው ያልድረስ የሚያደራርስ ምን ተፈጥሮ ነው አክስቴ? እማውቀው ነገር የለም። በተቀመጥኩበት ዘላ አነቀችኝ። እኔም ደግሞ በእሱ አልጨበጥኩም፣ ዘልዬ አነኳት። በነገራችን ላይ አክስት ስለሆነች ነው ዝም ያልኳት እንጂ እንደሷ ንግግር ማነቅ ብቻ አይደለም ሌላ ነገር ያስደርጋት ነበር። ምንም ያልኩሽ ነገር የለም። ምን ብዬሻለሁ እንዴ? ምንም ሳትልሽ ነው ያነቅሻት? ይልሳ አክስቴ እኮ ታላቃችን ነች፣ ልናከብራት ይገባል። ዋው ብራቮ አቤሴሎም። አሁን ደርሰህ ደግሞ የቤተሰቡ መከታ መሆን አማረ ብላ እኔ ላይ ትፈርድብኛለህ? እሺ ያለችሽ ነገር አለ? መጀመሪያ እኮ ምንም ሳትልሽ ነው ያነቅሻት አልከኝ አይደል እንዴ? በዛ ላይ ደግሞ ያንተ አክስት መች ሰው ላይ ትደርሳለች አይደል እንዴ አቤሴሎም? እኔ እናንተን ነገር እየሰማሁ ዳኛ መሆን ሰልችቶኛል። ስለዚህ አንዳችንን እናስወጣና። ትሰሚኛለሽ? የቤተሰባችን ቤት ነው። እኔ ከዚህ ንቅንቅ አለ ነው ወይስ እኔ ወጥቼልሽ ቤቱን አልጋ ቤት ማረጋ ማረሽ? አክስቴ አረ ግድ የለም ስደቢ፣ ፈቅዶልሽ የለ መጥተሽ መደብደብም ትችያለሽ። ቆይ ለምንድን ነው ክብራችሁን ጠብቃችሁ የማትኖሩት? አሃ ጭራሽ እኔ ነኝ ክብሯን የነካሁት? ቆይ ቤት መች ነው ሰላም የሚያገኘው? ሁሌ ለትርክ። ትሰሚኛለሽ? ምንም ያህል ድራማ ብትሰሪ አቤሴሎም እኔን ከዚህ ቤት አያስወጣኝም። ይልቅ አንቺ እንዳትወጪ ፍሬ። ትንሽ ቀን ስጪ፣ ማን እንደሚወጣ አሳይሻለሁ። ነው አይደል? እሺ ወይ ነው ለአቤሴሎም ትናገራለሽ ብዬ እኮ ነው ሴትዮዋን ዘልያ ንቄም ባገሩ የፈጠርኩት። እኔም ገምቼ ነበር እና አንቺን አምኜማ አርፌ አልቀመጥም። ይልቅ ቆይ ምን አለሽ? አይ ምንም አላለኝም። አይ እንግዲህ እኔ እንደዚህ አይነት ነገር እንደማልወድ ታውቂያለሽ። የተባባላችኋትን አንድ በአንድ ንገሪኝ። ልጅቷ የማናት አለኝ። እንደዛ አለ? እሺ እና ምን አልሽው? እኔማ እሱ እንደዚህ እንዳለኝ እናንተን ጨዋታ ስማንና ወደ እናንተ መጣ። ጀግና ነኝ። አየሽ አሪፍ ሰዓት ነው ማለት ነው ድራማውን የጀመርኩት። እንዴ እቺ መርዝ አክስቱ እኮ መርዘዋለች። አሁን በደንብ መጠራጠር ጀምሯል። ይሆናል። አንቺ ምን አባሽ ነው አጭራጭር መልስ የምትሰጪኝ? ደግሞ እኔ ዛው ካታውን ባላስነሳው ኖሮ ምን ልትነግሪኝ ነበር? አዎ እኔ ልነግረው ነበር እኮ። ወይኔ ኤልሳ፣ ቆይ አንቺ ልጅ እናትሽ በሰላም ታክማ እንድትድን አልፈለግሽም እንዴ? እንደዛ ነው? አረ በፍጹም። ግን በቃ እኔ አቤሴሎም አሳዘነኝ። አፈርቢ። እናትሽ በሞትና በህይወት መካከል ሆና ለወንድ ታዝኛለሽ? እኔ በቃ ከዚህ ቤት በወጣ ነው የሚሻለኝ። ሌላ ቦታ እየሰራው እናቴን እዚህ አምጥቼ የመንግስት ሆስፒታል አሳክማታለሁ። ይችን አቅደሽ ነው አይደል ነግሬው የነበረው? እኔ ከዚህ በኋላ ምንም ነገር ላይ እጄን አልከትም። በቃ እኔ ዝም ብዬ ከዚህ ቤት እወጣለሁ። ጥሩ።
ግን ከዚህ ቤት ወጣሽ ማለት ደግሞ ከኔ እጅም ወጣሽ ማለት ነው። ያኔ እመቤቲቱ ሰብለ አድና ታገኝሻለች። አንቺ ደግሞ እንደ ድሮ ቴሌቪዥን ሲቀጠቅጡሽ የማውራት አባዝ ያለብሽ። ያኔ ሁሉንም ነገር ትለፈልፊያለሽ፣ እኔ እዚህ ደግሞ እደበድባለሁ። እኔ ርቄ ሄዳለሁ። ቆየት ነው መሄድ ያሰብሽው? በቃ እኔ ከዚህ ራቅ ያለ ቦታ ሄጄ እሰራለሁ፣ ችግር የለውም። ከነ ሚስጥርሽ መራቅሽ እኮ ጥሩ ነው፣ ለኔም አስማምቶኛል። ቆይ ግን ለማንኛውም ተይው፣ እኔ ስራ ፈልጌ ያስቀጥርሻለሁ። አይ እኔ ከዚህ በኋላ ከማናችሁም ጋር መነካካት አልፈልግም። ሲም ካርዴንም እቀይራለሁ። እኔ ከዚህ በኋላ ከፈጣሪ ጋር መጋጨት አልፈልግም። ለኔ ግድ የለም፣ ምንም እስካልተናገርሽ ድረስ ችግር የለብኝም። ግን ከዚህ ቤት ርቄ ሄጃለሁ ወይ አቤሴሎ ማሳዘነኝ ብለሽ አፍሽን ብትከፍቺ የቤተሰቦችሽን መቃብር እንደከፈትሽ ቁጠሪው። እሺ? በተረፈ ግን ተመችቶኛል። ይመችሽ። እኔ ቤተሰቤን ለመጠበቅ ብዬ እናቴን ለማሳከም ብዬ ከዚህ በላይ ከፈጣሪ ጋር መጋጨት አልፈልግም። በቃ ለኛ ያለው የትም አይሄድም። ፈጣሪም እናቴን ሊምርልኝ ካሰበ በራሱ ሰዓት ይምርልኛል። ሲጀመር በዚህ መንገድ የመጣ ገንዘብ ሊያድናት አይችልም። አቢሴሎም ኤልሳ በጣም ሰልችቶኛል። ቤቱ ራሱ እንዴት እንደሆነ አይተሽዋል። ሁሌ ጩኸት። እኔም እኮ መጮህ አልፈልግም፣ ግን በቃ አቢሴሎም የሚያስገድድ ሁኔታ ካለ መጮህም መከራከርም ግዴታ ነው። አሁንም አክስቴን ነው። አሁን ችግሩ አንተ ነህ። እኔ? አዎ፣ ሁሌ ሁሉንም ነገር ለማስማማት ትሞክራለህ። አንዳንዴ እኮ የሚያስፈልገውን መምረጥ ነው። የማይሆን ነገር አታወሪ። እኔ አንቺን ከአክስቴ ጋር መቼም ውድድር ውስጥ ከትቻል መርጥ። እሺ ቢያንስ አንተ የሚስማማህን ምረጥ። ኤልሳ አክስቴ በጣም ብዙ ነገር አሳልፋለች። ለኛ ቤተሰብ ደግሞ ህይወቷን እስከ መስጠት ድረስ ደርሳለች። ስለዚህ እሷን እንደ ጠላት ማየት አልችልም። እኔ እኮ እንደ ጠላት አላየኋትም፣ ግን እኔ ደግሞ ሚስትህ ነኝ። አንዳንዴም ቢሆን እኮ እኔን ማስቀደም እኔን ማስከበር አለብህ። ራስሽ የምታስከብሩ ራስሽ ነሽ። እኔ ራሴን ለማስከበር አላንስም። አንተ ብቻ ፈቀድልኝ። ራስሽ የምታስከብሩ ትልቅ ሰው በማነቅ አይደለም። ይሄ ወራዳነት ነው። ምንድን ነው? አይ ምንም። ያው ወራዳ ሴት አንገቷን ደፍታ አቀርቅራ ጀርባዋን ሰጥታ መተኛት ነው ያለባት ብዬ ነው። ፊት ለፊት አጠገብህ ቁጭ ብላ ማውራት አይገባትም። እኔ እኮ አንቺን ሳይሆን ያደረግሽውን ነገር ነው የተናገርኩት። የተናገርኩትን አይደለው እንዴ? እኔ ነኝ ወራዳዋ ሴት። ችግር የለውም፣ ምንም ማለት አይደለም። ደግሞ ሰሞኑን በጣም ነው የተቀያየርክብኝ። ለነገሩ ችግር የለውም፣ ለእኔም ቀን ይመጣል። እኔ እኮ እንዲህ እንድትሆኚ አይደለም የኔ ቆንጆ። ካጠፋው በጣም ይቅርታ። ችግር የለውም። አንተ ላይ ቂም የመያዝ መብት የለኝም። ግን በእናትህ በቃ ትዳራችን ላይ ጣልቃ የሚገባ ሰው አናስቀምጥ እንዴ። በባልና በሚስት መካከል እኮ ቤተሰብ መግባት የለበትም። ቢያንስ ይሄንን አድርግ። የምትወደኝ የምታከብረኝ ከሆነ ይሄን አድርግልኝ። ምን እላታለሁ ኤልሳ? በቃ የሆነ ነገር አመቻችላትና ከዚህ ትውጣ። ከፈለገች ቀን በቀን እየመጣች ትጠይቅሃለች። አቢሴሎም እኔ ይሄንን ነገር ከዚህ በላይ መታገስ አልችልም። በቃ ይሄንን ነገር ማድረግ ካልቻልክ ደግሞ ወይኔ ራሴ እወጣለሁ። ኤልሳ ተናገርኩ። በቃ አንድ ነገር አድርግልኝ። ከቻልክ መፍትሄ ይፈልግልኝ። አለበለዚያ ግን እኔ በመወስነው ውሳኔ እንዳትደበር እሺ? አንቺ ነይ እስኪ ነይ ወደዚህ። ማንም የለም ተኝተዋል ብለሽ የቤቱን ዕቃ ይዘሽ እየሄድሽ ነው አይደል? ኧረ በፍጹም እንደዛ አይደለም። እና ምንድን ነው? ተናገሪ እንጂ። ደግሞ አንገት ደፊ ነው ሀገር የሚያጠፋው። ሴትዮ ምን አድርጊ እያልሻት ነው እንዴ? አታይም እንዴ? የቤቱን ዕቃ ሰብስባ ሰው የለም ብላ እኮ ይዛ እየወጣች ነው። ተነሽናቴ። ቆይ ምን ተፈጥሮ ነው? ወይም አክስቴ አንቺ ሴትዮ ልጅቷን በጠዋት ምን አድርጊ ነው የምትያት እንዴ? ኧረ አቤሴሎም ምን ነገር በላት። ቆይ ምን ተፈጥሮ ነው አክስቴ? ወይም ሸት ደግሞ ይልቃ ምንድን ነው? ሰው የለም ሁሉም ተኝቷል ብላ እኮ የቤቱን ዕቃ ልታወጣ ስትል ነው የደረስኩባት። ኧረ ጋሼ እንደዛ አይደለም። ዝም በይ የሌባ አይነ ደረቅ። ደግሞ እኮ ልታወራ ትፈልጋለች ደፋር። እንግዲህ ፌስታል ውስጥ ያለው የእሷ ልብስ ነው። ቆይ እዚህ መሀል የአንቺ ልብስ ወይ የሌላ ሰው ዕቃ ይኖራል ብለሽ ነው ወይስ ሆን ብለሽ ነው አንቺ ሰው ላይ የምትነሺው? እኔ እኮ ልነግራት ስል ምንም ልትረዳኝ ፈቃደኛ አይደለችም። በቃ ልትሰማኝ አልፈለገችም። እሱንማ እያየን አይደል እንዴ? በዚህ በጧት ዕቃ ተይዞ ሲወጣ
ምንድነው ብዬ ልገምት እችላለሁ? እየዘረፈች ነው ብዬ ነው። እና በመሰለኝና በደሳለኝ ሰው ይመጣል። እንግዲህ የራሳችሁ ጉዳይ። አሁንችን ምስኪን ልጅ አያት። ታዲያ ቻክስትህ ልክ ናት? አይምሮ አይሰራም? ገባኝ ልሳ። ወይኔ ለምንድን ነው ልብሶችን ይዘሽ መውጣት የፈለግሽው? እስከ ዛሬ ስላደረክልኝ ነገር አመሰግናለሁ ጋሼ። ግን በቃ እኔ ከዚህ በኋላ አልፈልግም፣ መሄድ ነው የምፈልገው። ለምንድን ነው መሄድ የወሰንሽው? ማለት ልጅሽ እኮ በእኛ ምክንያት ነው የታገተችው። ሁሉም ፈጣሪ ሲፈቅድ ይሆናል። አሁን ግን እኔ መሄድ አለብኝ። እንዴ ምንድነው? አንቺ ኮለኛ እንደ ቤተሰባችን ነሽ። ደግሞ መውጣት ካለባትም ሰብለ ትወጣለች። አንቺ ከዚህ የትም ንቅንቃት። በአክስቴ ምክንያት ነው የምትወጪው? አይ አይደለም። ታዲያ ምክንያቱ ምንድነው? ማለት የሰራሽበትን ገንዘብ እንኳን ሳትወስጂ ሹልክ ብለሽ የምትወጪው? እኔ ምንም ምክንያት የለኝም። ምክንያትማ በደንብ አለሽ። እንደውም በቃ እደጅ ወተን ሻይ ቡና እያልን እናወራለን። ሰሚኛለሽ? አቤሴሎም ነገሮችን መጠራጠር ጀምሯል። ሁሉንም ነገር ካላወቅኩ እያለ ነው። አንድ ነገር ተተነፍሽና ዋ። እኔ ምንም ነገር አይደለውም። ብቻ እሱን አሳምኜ ከዚህ ቤት መሄድ ነው የምፈልገው። እሱ መብትሽ ነው። ከፈለግሽ ተመልሰሽ መምጣት ትችያለሽ። ደግሞ ያንቺ ከዚህ ቤት መውጣት አለመውጣት ለኔ ጉዳይ አይደለም። ማይ ጋድ ሶሲ እንዴ አንቺ ያለ ደህና ነሽ ሶሲ? ግን እንዴት ባንድ ያወቅሽኝ? እንዴ ብረሳ ሰብልዬ፣ አንቺ መልክ ረሳለሁ። እኛማ ይኸው እዚሁ እንዳስቀመጥሽን ቁጭ ብለናል። አንቺማ ዲያስፖራ ሆንሽ። ምን ታረጊዋለሽ? እዚህ ሰፈር ነሽ እንዴ? አዎ እንግዲህ እዚሁ እንዳስቀመጥሽ ቁጭ ብያለሁ። የሥራ ባልደረባዬ። ግድ የለም አንድ ቀን ሁሉም ያልፋል ሶሲዬ። እኔ ምልሽ ታዲያ ምን እግር ጣለሽ ሰፈራችን እባክሽ? አዎ እባክሽ፣ የሆነ ደላላ እኮ ቀጥሮኝ ቁጭ ከምል የሆነ ቢዝነስ ልጀምር ብዬ ቤት እዚህ አካባቢ ቀጥሮኝ እኮ እሱን እየፈለኩ እኮ ነው። በቃ ችግር የለውም፣ ግድ የለሽ። ቤት ገብተን ቡና እንጠጣ። እኔ ራሴ አገናኝሻለሁ፣ ችግር የለውም። እንዴ ድለላ ጀመርሽ እንዴ ሶሲ? አይ ሰብልዬ፣ ህይወት ምን የማያስጀምረው ነገር አለ ብለሽ ነው? ከደህና መስሪያ ቤቴ ያቺ ተንኮለኛ እርኩስ አበሩ ጡረቴን እንኳን እንዳላገኝ አድርጋ አባረረችኝ። የስራዋን ይስጣት። ህይወት ምን የማያስጀምረው ነገር አለ? ይዘነዋል። ይኸው አንድ ሴት ልጅ አለኝ ትይ ነበር። እሷስ አትረዳሽም? ስለሷስ ማንሳት አያስፈልግም ሰብልዬ። አንቺ ብትሆኚ እንደውም እንቅ አድርገሽ ትገሊያት ነበር። ወይ ጉድ! በዚህ ልክ በይ ሰብልዬ፣ እንኳንም አገኘሁሽ። አሁን ቤት ሄደን ቡና እየጠጣን ሁሉም ነገር እንጫወታለን። ደስ ይለኛል። ቤቱን ካገናኘሽኝማ በቃ እንሂድ። ወይኔ ሰብልዬ፣ ነይ በእግዚአብሔር ይማር። ገባኝ። እና አሁን ጥሩ ቤት አግኝተህልኛል? ያው ከሚስቴና ከልጄ ጋር ነው የምመጣው። ወዳጄ አንዴ ልደውልልህ። እሺ አክተሯ ምን ፈለግሽ ደግሞ? ማቴዎስ ልጄ ደህና ናት? ከአባቷ ጋር ሆና ምን ትሆናለች ብለሽ ነው? አሁን ደግሞ ቆንጆ ቤት ወስጄ ድልቅቅ አድርጌ ላኖራት። የት አባቱ ትወስዳት ነው? ሂጂ አትጩይ አንቺ። አይደለም ጮሽ በመሳሪያ ምንም አላመጣሽ። ለማንኛውም ከአዲስ አበባ ይዣት ወጥቼ አበሬያት ልኖር ነው። ያው እንግዲህ ከዚህ በላይ አንቺን ማስገደድ አልችልም። ማቴዎስ ቆይ እሺ ቁጭ ብለን እናወራበት? አዎ ሁሉም ነገር በድርድር ሲሆን ነው የሚያምረው። እሺ እሺ የት ልምጣ? አሁንማ ሰዓት ሄዷል። አሁን የምንነሳበት ሰዓት ነው። መኪናው ደግሞ እየጠበቀ ነው። አሁንማ አብሮ ለመሄድ ካልሆነ ግን ደግሞ የምትመጪ ከሆነ ደግሞ እንዲጠብቅሽ ማድረግ ይችላል። ችግር የለም። አትቀልድ በእናትህ። የቀለድሽውማ አንቺ ነሽ። ባለቀ ሰዓት ፔናልቲ እንዲሰጥሽ ትጠይቂያለሽ እንዴ? ደፋር እንዴ! ወይኔ ኤልሳ ልጄን ሊወስድብኝ ነው። ምንድን ነው የምትይው? እባክህን ማቴዎስ፣ እኔ በ5 ደቂቃ ያለህበት መድረስ እችላለሁ። ቁጭ ብለን እንነጋገር ነው ያልኩት። ሌላ ምንም አላልኩም እኮ። እና ቆይ እንዴት ነው አልጌጂ ልጠብቅሽ እንዴ? ገላሽ በጣም ነው የናፍቀኝ። በሱ መንገድ ከሆነ ይስማማኛል። ምን ቆሻሻ ውሻ ነህ? እሺ ደደ እና ልጄን እንዲወስዳት ፈቀድኩኝ ማለት ነው።
ደግሞ አሁንም በሄድ እኮ እንደምመጣ ስለሚያውቅ ቀድሞኝ ይወጣል። ወይ ፖሊስ ደግሞ ራሴ ላይ ካቴና እንደማድረግ ነው። ሰላቢ ሲሉም በቃ ኩበላለሁ። የኔ ልጅ ዛሬ ደግሞ በጣም ጅግን ብለሻል። በአባትሽ ሀሳብ ተስማምተሻል ማለት ነው አይደል? አልተስማማውም። እንግዲህ ጥያቄው ምርጫ አይደለም፣ ደረቅ ነው። ግዴታ መስማማት አለብሽ። ግን አልወድም። እንድትወጂኝ አድርጌ እንከባከብሻለሁ። ደደብ እቺ እናትሽ ዛሬ ልትፋታኝ አልቻለችም። አንሳው አንተ ደደብ ደደብ አንተን አይደለም ማለት ያው በአንተ ሀሳብ ተስማምቻለሁ። እሺ የት ልምጣ? ሎኬሽን ልክልሻለሁ። በቃ እንዴትም አድርጌ ልጄን እቀበለዋለሁ። አንድ ልጅ እኮ ናት። በዛ ላይ ደግሞ ከዚህ በኋላ ላልወልድ እችላለሁ። ወይ ነው አሁን እንድናወራ ፈልጋለሁ። ቆይ ከቤት እንድትወጪ ያስገደደች ነገር ምንድነው? እባክህ ቤሲሎም ምክንያቴን እየጠየቅክ አታስጨንቀኝ። አንቺ ከዛ ቤት መውጣት ከብዙ ነገር ጋር እየተያያዘ እንደሆነ ይገባኛል። ሊሆን ይችላል። አንቺ ጥሩ ሰው ነሽ። ማለት ከአጋዥነት ይልቅ ጥሩ ጓደኛ እንድትሆኝ ይፈልጋለሁ። ጓደኛ? አዎ የልብ ጓደኛ። እንደ ቢኒያም ከሃዲ ሳይሆን ጥሩ ጓደኛ እንድትሆኝ ይፈልጋለሁ። እኔ ብቻዬን ሆኜ ነገሮችን ማሰላሰል ይከብደኛል። አክስቴም ሆነች ኤልሳ በራሳቸው ሀሳብ ብቻ ነው የሚሰጡት። ይሄ ደግሞ እኔን እንደወስን አያደርገኝም። እና ደግሞ ፍቃደኛ ከሆንሽ ጓደኛዬ፣ ቆይ መጀመሪያ ግን ወደ ቤት የምትመለሽበትን ነገር እናውራ። ጋሺ እማላስቸግረ ከሆነ እኔ ባልመለስ ደስ ይለኛል። ምን እንደምልሽ አላውቅም። እና ደግሞ ምክንያትሽንም መናገር አትፈልጊም። ግን በቃ የተወሰነ ጊዜ ኑሪና የደበረሽ ነገር ካልተስተካከለ ከዛ ትሄጃለሽ። እኔም እንደዛ ነበር ያሰብኩት፣ ግን የሚስተካከሉ አይደሉም። ቆይ ችግሩ ያለው አክስቴ ጋር ነው ወይስ ኤልሳ ጋር? አንተ ጋር ብቻ ነው ችግር የሌለው ጋሺ። እሺ ንገሪኝ። ቆይ ጉዳዩ እኔ የማስተካክለው ነገር ነው? በደንብ ግን ሙሉ ቤተሰቡ ህይወቱ ዝብርቅርቅ ሊል ይችላል። ችግርን ይወልዳል። ስለዚህ እኔ ያለምንም መፍትሄ በቃ በቀላሉ በወጣ ይሻለኛል። እኔን ችግር ላይ ጥለሽ ልትሄጂ፣ ያውም ምንም አይነት መፍትሄ ሳትሰጪኝ? ጋሼ ስለማይሆን እኮ ነው። እርግጠኛ ነኝ ሰውን እንዲጎዳ አትፈልጊም አይደል? እኔ ማንም እንዳይጎዳ የተቻለኝን ሞክሬያለሁ። ስለዚህ በቃ በአንድ ነገር እንስማማ። ስለ ችግሩ አትንገሪኝ፣ ግድ የለም። ችግር መኖሩን በራሱ ስለነገርሽኝ በጣም አመሰግናለሁ። ሁሉንም ነገር ደግሞ በራሴ መንገድ አስተካክለዋለሁ። ታዲያ በምንድን ነው የምንስማማው? ከፈለግሽ እኮ መናገር ትችያለሽ፣ ግን ደግሞ እዚህ ችግር ላይ ጥለሽኝ አትሂጂ። ይኸውልህ ጋሼ፣ እኔ እኮ እዚህ ብሆን ምንም ማለት አይደለም፣ ግን በቃ መታከብሪኝ፣ የኔን ጉዳት ማትፈልጊ ከሆነ ንገሪኝ፣ ካልሆነ ደግሞ ጥለሽኝ አትሂጂ። እሺ በቃ ለተወሰነ ጊዜ ቆያለሁ። በጣም ጥሩ። በቃ የተፈጠሩትን ነገሮች አብረን ሆነን እናስተካክላለን። ምን ታስቢያለሽ? እስኪ እንደሚሆን ይሆናል። ትመጫለሽ ብዬ ጭራሽ አልጠበኩም ኤልሳ። አሁን ወሬውን ተው። ልጄስ ስታስቢው እንዴት ነው እዚህ ይዤ የምመጣው? ይሄ እኮ ፔንሲዮን ነው። እሺ ለማውራትና ለመደራደር ነው አይደል የጠራኸኝ? ምንድን ነው? ቆይ ሀሳብህ ምንድን ነው ማቴዎስ? ትሰሚኛለሽ? እኔ አንቺና ልጄን ይዤ በሰላም መኖር ነው የምፈልገው። ድሮ የምታውቂኝ ማቲያስ አይደለሁም። አሁን ለልጄም አባት ለአንቺም ደግሞ ጥሩ ባል መሆን እችላለሁ። እኔ ደግሞ የጀመርኩት ህይወት አለኛ። እንዲህ ዝም ብዬ በቀላሉ ማቆም አልችልም። ስለዚህ አባባልሽ ቀስ በቀስ አቆምሃለሁ ነው? አይ እንደዛም ማለት ፈልጌ አይደለም። ሀሳብሽን ግልጽ አድርገው የኔ ፍቅር፣ አታጎቢ። ተወደዛ ጫፌ እንዳትነካኝ፣ ክብርህን ጠብቅ እሺ። አለበለዚያ ግን ብዬ ጮኬ ሰዎቹን ነው የምሰበስባቸው። አይ ኤልሳ፣ እዚህ እኮ ለማስጮህም ለመጮህም የተፈቀደ ቦታ እኮ። ከዛ ጅል አቢሲሎም ጋር እየዋልሽ ስትመጪ ሁሉን ነገር ረሳሽ አይደል? ስለሱ አይመለከትህም። አሁን አርፈን ብናወራ አይሻልም? እሺ አውሪ። ዳርዳር እያልሽ ያለሽ እኮ አንቺ ነሽ። እሺ አሁን ልጄን ስጠኝ። ማስተካከል ያሉብኝ ነገሮች አሉ። ማለቴ በእሷ ዙሪያ ማስተካከላቸው ብዙ ነገሮች አሉ። በቃ እሱን አስተካክዬ እመጣለሁ። ቆይ በእሷ ምንድን ነው የምታስተካክዪው? ምን እንደማስተካከልን ያውቃለሁ። ቆይ ሞኝ አድርገሽ ነው እንዴ የምታስቢ? እንደዚህ አይነት ጨዋታ ከዛ ከጅል ከአቢሲሎም ጋር ተጫውቺሽ መቼም አላምንሽ። ቆይ ከዚህ ልቀን ልጃችንን ይዘን አብረን በሰላም እንድንኖር ነው አይደል የምትፈልገው? በቃ ማለት ቢያንስ አንተ እኮ ልጅ ሰጥተኸኛል። አቢሲሎም ምንም የሰጠኝ ነገር የለም እንዴ። ለምን አታምነኝም? ለምን አብሬህ መኖር አልፈልግም? አልሰማሽም ኤልሳ። ግዴታ ልጄን መቀበል አለብኝ።
ከዛ ማድረግ ያለብኝን ነገር አደርጋለሁ። ወይኔ ጉዴ! እና ልጄን ለመቀበል አብሬው ልተኛ? አይ በጭራሽ አላደርገውም። እንዴትም አድርጌ ከዚህ ክፍል ወጥቼ ልጄን መውሰድ አለብኝ። እንደሱ ነው የሚሻለው። ምን እየሆንሽ ነው? ማለት ቆይ ፔንሲዮን ውስጥ የከተርከኝ ለምንድን ነው? ማለት ለምንድን ነው ያልገባኝም። እንደዛ ቤት ጮኸሽ እንዳታሲዥን ብዬ ነው። ያኔማ እንደዛ ያደረኩት በቃ ከዛ ቤት መውጣት ነበረብህ እንዴ። ደግሞ እኔ ብሳሳትስ? እንደማሳስትሽን ማመንሽ በጣም ጥሩ። ምን ነው? አይ ቆይ መጀመሪያ እንስማማ ብዬ እኮ ነው። ማለት ተቃቅፈን ረጅም ጊዜ እንኖራለን ተባባልን አይደል እንዴ? ግን ይኸውልህ መጀመሪያ ልጄን። እሺ ለምን ያህል ጊዜ? 1 ሳምንት ማለት ወይ 2 ሳምንት በቃ በዛ ከተባለው 3 ሳምንት እኔ ነገሮችን አስተካክዬ እስክመጣ ድረስ አንተ እስከዛ ደግሞ አብረን የምንኖርበትን ቤት እያስተካከልክ ትቆያለህ። በነገራችን ላይ እሷን የብቻዋን ክፍል ምናምን ታዘጋጅላታለህ። እሱ እኮ ምንም ችግር የለም። ሁሉንም ነገር አድርጌ ጨርሻለሁ እኮ። በቃ እንደዛ ከሆነ እኔም ነገሮችን ለማፍጠን እሞክራለሁ። ስለዚህ ዛሬ ልጅን ትሰጠኛለህ? አዎ እሰጥሻለሁ። እሺ በቃ እንደዛ ከሆነ ማን ሄዳ? አይ እንደዛም እዚህ ድረስ መጥተሽማ ዝም ብለሽ አትሄጂ። አይ እስቲ ተይኝ እህቴ። ይችን ስድ ሰይጣን የሆነች ልጅ ሰጥቶኝ ወይ እኔን አልወሰደኝ ወይ እሷን አልወሰዳት። ይሄው መከሬን አይቼ ልሞት ነው። ወይ አለመታደል። አንድ ልጅ ነበረቻት። እሱንም ያው አባት ላይ ብሎ አንዱ አግቶ ይዞ አልሰጥ ብሏል። ምን ጉድ እንደውም ብቻ አላውቅም። እኔ የምልሽ ሳታገባ ነው የወለደችው? አዎ አባቷን የምታውቀው እንግዲህ እሷ ነች። አራስ ቤት እያለች ባይገርምሽ ስንቱን ወንድ መሰለሽ ያንተ ልጅ ናት እያለች የበዘበዘቻቸው። አረረረ ከባድ ሰው ነች። እንግዲህ ይኸውልሽ በግ ሁሉ ሲያርድላት የነበረው ልጅ አሁን ብር ይዞ መጥቶ ልጁን ወሰደ። ልጄ ናት ብሎ ይኸው እየተከራከሩ ነው። እሱ የልጇ ትክክለኛ አባት ነው? ሊሆንም ላይሆንም ይችላል። አሁንማ የሚገርምሽ ነገር ትክክለኛ አባቷንም የምታውቀው አይመስለኝም። በጣም ዘላል ነበረች። አንቺ ግን በርበሬ ጥን አታረጊያትም ነበር? አይ አንቺ ያኔ እኔ ለራሴ ከስራ አስወጥተውኝ የቤት ኪራውንም እህሉንም ምግቡንም ሁሉንም ወጪ የምትችለው እሷ ነበረች። ቆይ ምን ብዬ አጥናታለሁ? ከባድ ነው በጣም። ታዲያ አሁን ምን እየሰራሽ ነው? እንዲሁ እንዳልሽው የተገኘውን? ታዲያ በቃ ቆይ ግድ የለም ቤቱን አሁን አፈላልገን እናገኝና እንክፈት። አንቺ ትቆጣጠሪልኛለሽ፣ እኔ እዚህ ብዙ ስለማልኖር። ምንም እንዳታስቢ፣ ቀጥ ለጥ አድርጌ ነው ማስተዳድርሽ። ጎሽ እሱን ነው እኔ የምፈልገው። በይ ተነሽና እኔ እንሂድ። አሁን ደግሞ ፀሐይ ከበረታች መፈለግን መከራ ይሆንብናል። ግድ የለም ኧረ ኮንትራት ታክሲ እንጠራለን። ኧረ እንደዛ ከሆነማ እንደ ልባችን እንሽከረከራለን። በይ ተነሽ እንሂድ። አዎ ምን ችግር አለ? ነይ። ጥሩ። አሁን ደግሞ በዚህ ከተስማማን ስለ ጓደኝነቱ እናውራ። ጋሼ ሰዓት አረፈደብን ማለቴ ለስራክ። እኔም ደግሞ ወደ ቤት መመለስ ከሆነ የቤት ውስጥ ስራ ይጠብቀኛል። ስለዚህ ልሂድ። ይደርሳል ወይንዬ? ወይስ ጓደኝነቱን አልፈለግሽም? እሱማ ካንተ ጋር የልብ ጓደኛ መሆን ማን ይጠላል? አመሰግናለሁ። እኔና አንቺ ንጹህ ጓደኛሞች መሆን እንችላለን ማለት ነው። ግን ለምንድን ነው ከኔ ጋር ጓደኛ መሆን የፈለግከው? ማለቴ አንተ የተከበረ ቤተሰብ ያለክ ጥሩ ስራ ያለ ሰው ነክ። እኔ ደግሞ እንደምታይ አንቺ ደግሞ ቅን ሰው፣ ሰውን ለማገዝ ሰው ቤት ገብተሽ የማትፈልጊውን ሆነሽ ነው ሰውን ለመርዳት የሞከርሽው። ካልክሽ እኔ ጓደኛ ያደረግኩሽ አንቺም እኔም ችግራችንን እያወራን እንድፈታ ነው። ግን ከቤት ሰራተኛ ጋር ሀሳብ መጋራት። ቤት ሰራተኝነት እኮ ስራ ነው። አንቺ ቤት ታጸጃለሽ፣ ወጥ ትሰሪያለሽ፣ የቆሸሹ ልብሶችንም ታጸጃለሽ። ከዛ ደግሞ ይከፈልሻል። እኔ ደግሞ ሰዎች ፋይል ያመጡልኛል፣ እንዳንቺው ፋይሉና ያለው ከዛ ደግሞ መልሳለሁ። አንቺም ደግሞ ወጥ ሰርተሽ እንደምታቤው እኔም ደግሞ የሚበሉትን ብር የሚያስገኝላቸውን ስራ ሰጣቸዋለሁ። አንድ አይነት ስራ ነው እኮ የምንሰራው። የሚለያየው እኮ ስራና ቦታው ብቻ ነው። የእውነት ከልብ ነው ያነቃቃኝ። አዎ ከፈለግሽ ደግሞ የሆነ ነገር እየተማርሽ ሌላ አይነት ነገር መሞከር ነው እንጂ ፈጣሪ ቤት ሰራተኛ ብሎ የመደበው ሰው የለም። በቃ ተስማምቻለሁ። ያው ችግራችንን እያወራን መፍትሄ እንፈልጋለን። መጀመሪያ ደግሞ የምንፈታው ችግር ያንቺ ልጅ ጉዳይ ነው። ልጅ? አዎ ሲባራን ነው። ምን ነው ልጅ ስልሽ ግራ ተጋባሽ? ማለቴ ተርበተበትሽ? በቃ አትጠይቀኝ ጋሼ። ማለት ልጅቷ ልጅ ነች አይደል? ስለዚህ ያለችበት ሁኔታም ደግሞ አደጋ ስለሆነ በተቻለን አቅም እንታደጋት። በቃ ከዛ በኋላ ስለዚህ ጉዳይ በደንብ ታስረጅኛለሽ። ችግር የለውም። ስናገኛት ሁሉም ነገር ሊገለጽልክ ይችላል። ስለዚህ
ቆይ በምን መንገድ ነው ልንቀበለው የምንችለው? አላቅም፣ ግን በቃ በሆነ መንገድ ልጅቷ መመለስ አለባት። ምን እንደማደርግ እኮ ግራ ገብቶኛል። ለዛ ነው ዝም ብዬ ይዤሽ ስሄድ የነበረው። እሺ ቆይ ምን ላድርግ? አትጨነቂ፣ ካልሆነ እቴ ጋር መሆን እችላለሁ። እዛ ደግሞ ነገሩ ሁሉ ቦክቷላ። በቃ አሁንም የወይንሸት ልጅ ነሽ፣ ይሄን እንዳትረሺ። እሺ ግን የእውነት አባቴ ነው እንዴ? ተይው እባክሽ፣ እሱ አብዶ እኔን ሊያሳብደኝ ነው። ለማንኛውም ግን ለዛሬ አያትሽ ቤት ታድሪያለሽ። እሺ? ከዛ ነገ እኔና ወይንሸት መጥተን እንወስድሻለን። እቤት ተመልሰሽ ስትመጪ ደግሞ ምን እንደምትይ እሱንም አለማምድሻለሁ። እሺ? እሺ ማዬ፣ ግን ዛሬ ብቻ ነው አይደለ? አዎ ለዛሬ ብቻ ነው። ነገሮች እኮ አሁን በአሁን መሆን ስለማይችሉልኝ ነው። እሺ? እሺ ግን ማቲውስ ቅድም እኔ አንቺ እና እናትሽ አብረን እንኖራለን ብሎኝ ነበር። እሱን ተይው። አንቺ እናትሽ የምትልሽን ብቻ ነው ማድረግ ያለብሽ። እሺ? ደግሞ አባቴ መሆን አፍኖኝ አይወስደኝም ነበር አይደለ? እኮ ዝም በይው እሱን። ደግሞ ይሄ ሁሉ ቀን ከእናትሽ ወስዶ አሰቃይቶሽ የለ? አላሰቃየኝም። እንደ ምግብ አልበላም ስለው በርገር፣ ጁስ፣ መሪንዳ ሲገዛልኝ ነበር። አይሁን፣ እንደዛ ማድረጉም ጥሩ ነው። ስለዚህ አባቴ ነው ማለት ነው? ኦ አንቺ ይሄንን ጥያቄ ከጀመርሽ እንደ መስከረም ዝናብ እኝኝ ነው የምትይው። ያታቆሚም እንዴ? ነይ በቃ አሁን ይሄድ። እንደውም መጀመሪያ ያየነው ቤት አሪፍ ይመስላል። አዎ ቆንጆ ሆኖ ስለተሰራ እኮ ነው። በቃ ብዙ ነገር ስለሚያስፈልገን እሱን እንጨራርሳለን። ግን ምን እንዳሰብኩ ታውቂያለሽ? ነገሩን ሳጠናው 1-2 ወር የሚፈጅብኝ ይመስለኛል። ምን ያደርጋል 2 ወር ሙሉ? በቃ እዚህ አካባቢ እስካሁን ያሳየሽኝ ቤቶች በጣም ውድድር አላቸው። ስለዚህ በጥሩ ዲዛይን ከሁሉም በልጬ ብገኝ አተርፋለሁ ብዬ አስቤ ነው። እሱም ጥሩ ሀሳብ ነው። እና ይኸውልሽ የኛ ቤት ሰራተኛ እንቡር እያለች ነው፣ ልትወጣ ሳትፈልግ አቀርም። ይቺን 2 ወር ከፈለግሽ ተመላላሽ፣ ካልሆነም እዛው ይሆንሽ ለምን አሰሪ? አንቺ ካለሽ ደስ ይለኛል። ችግር የለውም። እንደ ቤት ሻይተሹ የሚያስፈልገን ነገር እያረግሽ ቡናችን እየጠጣን ጓደኝነታችን ይቀጥላል። እንደውም እኮ የእህቴ ልጅ ሚስት በጣም አስቸጋሪ ናት። እሷንም ትቆጣጠሪልኛለሽ። እሺ ሰብልዬ ጓደኛዬ፣ በጣም ደስ ይለኛል። በጣም ጥሩ ሆነልኝ። እንደውም ልጅቷ ከወንድ ጋር መዘለነች። ልጁንም መጫወቻ ያደረገችው። በምንም መንገድ ሄጄ ላሸንፋት አልቻልኩም። አታስቢ፣ እኔ በልጅ ይሄን አመል ስለማቀው እንዴት እንደምናደርጋት ታያለሽ። ጎበዝ፣ ይሄን ነው የምፈልገው። እሷን ከዛ ቤት እናስወጣት እንጂ የማደርግልሽን ነገር አታቂ። ለኔ ታይዋልኩሽ እኮ ሰብልዬ፣ ምንም እንዳታስቢ። ጥሩ በቃ ምሳችን እዚሁ አካባቢ እንብላና እንሄዳለን። ጥሩ በቃ አንቺን የሚመጥንሽ ቆንጆ ቤት አውቃለሁ ሰብልዬ። በቃ እንሂድ፣ እዚሁ አካባቢ ነው። በቃ ኮንትራት እንጥራ እንዴ? አረ ቅርብ ነው። ባይሆን ከበላን በኋላ እንጠራለን። የእህቴ ልጅ ያልኩሽ ነው። አንሹ። ሄሎ፣ እስቲ የዛን ልጅ ስልክ ስጭኝ። ስልኬ ላይ አጥቼው ነበር። የማንን? የወይንሸትን ልጅ የወሰደው ነው። ምን ልታረግ አስበህ ነው? በቃ ከዚህ በኋላ እዚህ ጉዳይ ውስጥ እጃችንን ባናስገባ ጥሩ ነው። በቃ ዝም ብለሽ ላኪልኝ ካልክ እሺ።
እኔ የምለው አያትሽ አሁንም ቁልፉን እዛ ቦታ ላይ ነው የምታስቀምጠው? አዎ እናቴ እዛው ነው የምታስቀምጠው። ወይ ጉድ! እሷ እንኳን ከዙረት እንደዚህ በቀላሉ አትመለስም። ግን ቢሆንም የተወሰነ ገብተን እንጠብቃታለን። እማዬ በስልክ ደውለሽ አውሪያት። ሲጳራ እኔ ከእሷ ጋር ክፉ ደግ መነጋገር ሰልችቶኛል። ወይ ካልሆነ ስትመጣ አንቺ ራስሽ ትነግራታለሽ። በቃ ዛሬ መመታቴ ነው እንዴ? በዚህ ደግሞ ምን ብላ ነው መመታሽ? እሷ ከሁሉ ጊዜ ምክንያት ነው የምትፈልገው ለመምታት። በቃ አንቺ አትጨናነቂ፣ እኔ ደውዬ እነግራታለሁ። እሺ እሺ እማዬ። ሁሉም ነገር እንዲስተካከል ጸልይልኝ። እሺ ምን ብዬ ልጸልይ? በቃ የእናቴን ህይወት አስተካክልላት፣ እኔንም ከሷ ጋር ጥሩ አድርጋ እንድታኖርኝ አድርገህ ህይወቷን በሙሉ አስተካክልላት ብለሽ ጸልይ። እሺ በዛ ከእናቴ ጋር አንድ ላይ አድርገን ልበለው? ያው ትቻለሽ። እሺ እማዬ እወድሻለሁ። እኔም እወድሻለሁ። ወይ ነው ስልኬን አይመልስም። ምን እንደሚሻል አላውቅም። ከባድ ነው፣ ግን አንድ ነገር ማድረግ የምንችል ይመስለኛል። ምን? ያኔ ብር ያለ ጊዜ ከኤልሳ ጋር የተገናኙበት ቦታ አለ። ምናልባት እሷን ብትጠይቃት በቀላሉ ቦታውን ማግኘት እንችላለን። ታዲያ እዛ ሄደን ልናገኛቸው እንችላለን? አዎ እዛው አንድ ላይ ነው የሚሆኑት። እንግዲህ እንደዛ ነው ያለችኝ ኤልሳ። ታዲያ ለምን እስከዛሬ አልተናገራችሁ? ማለት ፖሊስ ይዘን እኮ እናስይዘው ነበር። ይሄ ሁሉ ጊዜ መፍጀት እኮ አያስፈልግም ነበር። ምንም አትጠይቀኝ። በቃ አላማችን ልጅቷን ማግኘት ነው አይደል? እሱን እናድርግ። እሺ ስለዚህ ኤልሳ ላውራት። እንዴ ቆየት ሄዳ ነው? አየር ልትቀበል ወይ ደግሞ ጸጉሯ ልትሰራ ይሆናል። በቃ እኔም ጊዜ ከመፈጅ ፖሊስ ጣቢያ እየሄድኩ ልደውልላት። እኔም ኪችን ስራ ልስራ። በቃ ጥሩ ምሽት። እኔም ሲፓራ እንጃት እመጣለሁ። እሺ ሴትዮ ምንም የምትመጣ አይነት አይደለች። ሲጳራ በቃ እኔ ልሂድ። እሺ አንቺ ከቤት እንዳትወጪ እዚህ ቁጭ ብለሽ ጠብቂያት። እሺ ኤልሳ የት ሆነሽ ነው? እዚሁ ነኝ። ትንሽ ሲደብረኝ ካፌ ማኪያቶ ልጠጣ ብዬ ወጥቼ ነው። ወይን እሸት እኮ ማቴዎስ ሲፓራን የያዘበትን ቦታ ኤልሳ ታውቃለች አለች። ማ እኔ? እንዴ አዎ ያኔ ብር ልትሰጪው ስትሄጂ እኮ ቦታውን አይተሽው ነበር። አዎ እኮ አሁን ፖሊስ ጣቢያ ላይ ነው። ከቻልሽ ነው፣ ካልሆነ ደግሞ ቦታውን ላይ እንደዛ ይሻላል ብለህ ነው? ምን ይሻላል አለ። ልጅቷ መመለስ የለባትም እንዴ? እሱማ አለባት። አሁን ጊዜ አትግደል፣ ቦታውን ላኪ። እሺ እንዴ ምንሽት ምን አባቷ እያደረገች ነው? ሰማን ከወኩኛ ነው ከልሽ ሙዴማ ታስመልክቴጅ ነው ወያለች። በቃ ታውሺ አንቺ ቋቤ ሲሉ ምንድን ነው ያልሽው? ሲያፋጥጠኝ ጊዜ ነገርኩት። ደግሞ ሄዳለሁ ብለሻል ነበር ነው? አቤሴሎም ጋሽ ትንሽ ቆይ ሲለኝ ከበደኝ። ለማንኛውም ሲጳራ እናቴ ጋር ነው ያለችው። ሰውየው ሰጥቶኛል መልሶልኛል ምናምን ብለሽ የራስሽን ፈጥረሽ ይዘሻት ትመጣለሽ። እኔ ምን ብዬ? እሱን አላውቀው። እንደምትወጪው ተወጪው። እናንተ አላችሁ እንዴ? ወይን እሸት እስካሁን አልሄድሽም እንዴ? አዎ ለነገሩ መሄድሽ አይቀርም። እሺ ለማንኛውም ልብሴን ቀይሬ ልምጣ።